አክብሮታዊ ሰላምታችን በያላችሁበት ይድረስ የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። አብይ በሚሊዮን የሚቆጠር ደጋፊ እንዳላቸው ሁሉ ተቃዋሚም ያላቸው መሪ ናቸው ሲሉ አቶ ጌታቸው ረዳ ተናገሩ። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ እንዳሉ ሁሉም በሚሊዮኖች የሚቆጠሩ ደግሞ ይቃወሟቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ ገለጹ። ከኒውስ ሜከርስ ጋር ቆይታ ያደረጉት እሳቸው የሚያማክሯቸው ጠቅላይ ሚኒስትር የሚመሯት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ነው ባሉትና አነስተኛ ግጭትና ሁከት ብለው በጠሩት አውድ ውስጥ መሆኑን በማንሳት በነቂስ ወጦ መምረጡ ምን ያህል እንደተማረ የሚያሳይ ነው ሲሉ ገልጸዋል። ምርጫው የሁከትና ብጥብጥ መቃወሚያ ነው ያሉት ጌታቸው በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጦ ድምፅ መስጠቱን ተናግረዋል። በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን በመጠቀም ድምፅ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሞታል ብለዋል። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረረ የሚያሳይና ሰላም እንደናፈቀ አመላካች ነው ሲሉም ተደምጠዋል። አማካሪው አክለውም ከጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው መነሳታቸውን በተመለከተ የተለየ ቅሬታም ሆነ ቁጣ እንደሌላቸው ገልጸዋል። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የምንችለውን ያህል ጥሪ ያለው ያሉት አቶ ጌታቸው ረዳ ስልጣናቸው ከማብቃቱ በፊት የሚነሱበት ጊዜ ደርሶ እንደነበረ መጠቆማቸውን አስታውሰዋል። ይህም ሙሉ ለሙሉ ህለው ባይሆንም በከፊል ግን በከባድ ሁኔታ እንድትሳካ አንስተዋል። ከሳቸው ቀጥሎ ስልጣኑን በተረከበው አካል ላይም ምንም አይነት ግላዊ ቂም እንደማይይዙ ቢያረጋግጡም የቀድሞ ፓርቲያቸውን ህወሓትን ግን አምረው ወቅሰዋል። ጌታቸው ህወሓት አሁን ላይ ያከናወነውን ድርጊት በተመለከተ መፈንቅለ ስልጣን ሲሉ የጠሩት ሲሆን ራሱን በህገወጥ መንገድ የሾመ አካል በመሆኑ ለነጻና ፍትሐዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋገጥ ብቃት የለውም ብሏል። ጌታቸው ሲቀጥሉም በትግራይና ህወሓት እንዲሁም የምርጫን ሁኔታ በተመለከተ ተቋማት እስካሉ ድረስ ነገሮች አስቀድመው የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህጎችን ማክበር እንደሚጠበቅ ጠቁሟል። በአማራና ትግራይ ምርጫውን ለማስቆም የሞከሩ ኃይሎች አልተሳካላቸውም ያሉት አማካሪው ህዝቡ ግን መምረጥ እንደሚፈልግ አሳይቷል ሲሉ ገልጿል። ትናንት ሌሊትና ዛሬ ጠዋት ግጭት ተከስክሷል። ይህ ግጭት በወቅቱ ፕሬዝዳንት ሐሰን ሼክ መሐመድ የታቀደውን የስልጣን ጊዜ ማራዘሚያ በመቃወም ሊካሄድ ከታቀደው ሰልፍ አንድ ቀን ቀደም ብሎ የጀመረ ነው። የቀድሞው ጠቅላይ ሚኒስትር ሐሰን አሊ ሃይሬ በኤክስ ገጻቸው ላይ ባወጡት መግለጫ የመንግስት ኃይሎች በሱና በሌሎች ተቃዋሚ መሪዎች ላይ ወታደራዊ ጥቃት መፈጸማቸውን በመግለጽ መንግስት ላይ ክስ አቅርቧል። መንግስት በበኩሉ ተቃዋሚዎች ጋር የተቆራኙ የታጠቁ ቡድኖች በህዋል ወደ ወረዳ ፖሊስ ጣቢያ ላይ ጥቃት መፈጸማቸውን አስታውቆ መንግስት ይህን ክስተት አውግዞ ምርመራ እንደሚያካሂድ ገልጿል። ነዋሪዎች መንገዶች እንደተዘጉ፣ አየር ማረፊያው መዳረሻ እንደተቋረጠ እና በአንዳንድ አካባቢዎች የኤሌክትሪክ አገልግሎት እንደተቋረጠ ተናግሯል። በግጭቱ የተጎዱ ሰዎች ቁጥርና የአካባቢው ሁኔታ ማረጋገጥ አስቸጋሪ መሆኑም ተዘግቧል። አሜሪካና ሌሎች ዓለም አቀፍ አጋሮች ሁለቱም ወገኖች እንዲታገሱና በሰላማዊ መንገድ እንዲፈቱት ጥሪ እያቀረቡ ይገኛሉ። ኢትዮጵያና አይኤምኤፍ የ468 ሚሊዮን ዶላር ስምምነት ላይ ደረሱ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ እና የኢትዮጵያ ባለስልጣናት በተራዘመው የብድር አቅርቦት ፕሮግራም አምስተኛ ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሳቸውን አስታውቋል። ይህ ስምምነት በሚቀጥሉ ሳምንታት በድርጅት ስራ አስፈጻሚ ቦርድ ሙሉ በሙሉ ሲጸድቅ ኢትዮጵያ የ468 ሚሊዮን ዶላር ገደማ ተጨማሪ ፋይናንስ ድጋፍ እንድታገኝ ያደርጋታል ተብሏል። ይህም አገሪቱ በ4 ዓመታት ውስጥ ከምታገኘው የ3.4 ቢሊዮን ዶላር አጠቃላይ ድጋፍ ውስጥ እስካሁን የተለቀቀላትን የገንዘብ መጠን ወደ 2.65 ቢሊዮን ዶላር ከፍ የሚያደርገው ሲሆን ስምምነቱ ሊደርስ የተቻለው ከአልቫሮ ፔሪስ የተመራው የድርጅቱ ልዑክ ከሚያዝያ 28 እስከ ግንቦት 12 ቀን 2018 ዓ.ም በአዲስ አበባ ባደረገው የሁለት ሳምንታት ጉብኝትና ተከታታይ የስራ ውይይቶች ማጠናቀቂያ ላይ ነው። በዓለም አቀፉ የገንዘብ ድርጅት መግለጫ ላይ እንደተመለከተው የኢትዮጵያ ኢኮኖሚ ከቀጠናዊ ቀውሶች ጋር ተያይዞ የመጣውን ትልቅ ውጫዊ ጫና በመቋቋም ረገድ ከፍተኛ ጥንካሬ አሳይቷል ተብሏል። ይሁን እንጂ ዓለም አቀፋዊ አለመረጋጋትና የሸቀጦች ዋጋ መዋዠቅ አሁንም እያደገ በመምጣቱ በኢኮኖሚው የወደፊት ጉዞ ላይ የሚታዩት ስጋቶች መጨረሻቸውን አይኤምኤፍ አስጠንቅቋል።